እንደምታውቁት ህገ መንግስት የአንድ ሀገር የበላይ ህግ ብቻ ሳይሆን ዜጎች በጋራ ለመኖር የተስማሙበት የቃል ኪዳን ሰነድ እንደሆነ ይታወቃል። የህገ መንግስቱ መግቢያ የሚያሳየው አንድ የኢኮኖሚ እና የፖለቲካ ማህበረሰብ ለመገንባት የምንዳኝበት መሰረታዊ የህግና የፖለቲካ ዶክመንት ነው። በዚህ ህገ መንግስት በተገቢ መንገድ ተጠብቆ እንዲቀጥል የፌዴራል ስርዓቱ በትክክል ፋንክሽን እንዲያደርግ መንግስት የተለያዩ ስራዎች እየሰራ እንደሆነ ይታወቃል። በተለይም ደግሞ ህገ መንግስቱን ከመተርጎም አንጻር ለፌዴሬሽን ምክር ቤት በህገ መንግስቱ አንቀጽ 62 አንድ በህገ መንግስቱ የተለያዩ አንቀጾች ስልጣን ተሰጥቶታል። ከዚህ በተጨማሪም የፌዴሬሽን ምክር ቤት ስልጣንና ተግባር ለመወሰን የወጣው አዋጅ 1261 ህገ መንግስቱን እንዴት እንደሚተረጉም በግልጽ ተመላክቷል። ክቡራትና ክቡራን፣ ምክር ቤታችን ስራ ከጀመረበት ጊዜ አንስቶ የግለሰቦችም ሆነ የቡድን መብቶችን በማስከበር ረገድ በርካታ ውጤታማ የህገ መንግስት ትርጉም ስራዎችን ሲሰራ ከርሟል። አንዳንዶቹ ውሳኔዎች ለሀገሪቱ ህግ በጣም መነሻና ወሳኝ የሆኑ ውሳኔዎች ወስኖ አልፏል። የሀገሪቱ ህገ መንግስት አደጋ ላይ በሚወድቅበት ጊዜ ህገ መንግስቱን ለመከላከል የፌዴራል መንግስት በክልሎች ጣልቃ እንዲገባ ታሪካዊ ውሳኔ ወስኗል። ስለሆነም ህገ መንግስታዊ ተልእኮውን ምክር ቤቱ እየተወጣ የሚገኝበት ሁኔታ ነው ያለው። በተለይም በአሁኑ ወቅት በፍርድ ቤቶች ዘንድ በስፋት ከሚታዩ በተለይም ደግሞ የዜጎች መሰረታዊ ጥያቄዎች የሆኑት የከተማ ቦታ እና ንብረት ጋር በተያያዘ በተለይ ደግሞ 4767ን ኢምፕሌስ ለማድረግ ለመተግበር የሚደረግ እንቅስቃሴ በርከት ያሉ ክርክሮች በወረዳ ፍርድ ቤቶች፣ በዞን ከፍተኛ ፍርድ ቤቶች፣ በክልል ጠቅላይ ፍርድ ቤቶች፣ በፌዴራል የመጀመሪያ ደረጃ ፍርድ ቤት፣ በፌዴራል ከፍተኛ ፍርድ ቤት፣ በፌዴራል ሰበር ሰሚ ችሎት እየመጡ እስከ ህገ መንግስት አጣሪ ጉባኤ እየደረሰ ጉዳዮች እየታዩ ያለበት ሁኔታ እንዳለ ሁላችሁ የምታውቁት ነው። በተለይ ከ4767 ጋር በተያያዘ ፌዴሬሽን ምክር ቤት ወደ ኋላ የማይመለሱ ውሳኔዎች ወስኖ በተለይም እነዚህ ሪፈር የሚደረጉ ለዳኞች ሃንድ ቡክ ሊሆኑ የሚችሉ ውሳኔዎች ተወስነው ያደሩበት ሁኔታ እንዳለ ይታወቃል። ነገር ግን አሁንም ቢሆን የፌዴሬሽን ምክር ቤት የወሰናቸው ውሳኔዎች፣ የክልል ጠቅላይ ፍርድ ቤት የወሰኗቸው ውሳኔዎች፣ በተለይም ደግሞ የሰበር ሰሚ ከሰበር ሰሚ በላይ ያሉት ራሱ ሰበር ሰሚ፣ የህገ መንግስት አጣሪ ጉባኤ እና የፌዴሬሽን ምክር ቤት የወሰናቸው ውሳኔዎች በተለይ 4767ን በተመለከተ ደግመው ይታያሉ። አንዳንድ ፍርድ ቤቶች የፌዴሬሽን ምክር ቤት የወሰነውን የመጨረሻ ውሳኔ እንደገና ደግመው ያያሉ። ይህ በዜጎቻችን ላይ ከፍተኛ የሆነ እንግልት እየፈጠረ ያለበት ሁኔታ ነው ያለ። የህግ የበላይነትም እየተጣሰ ነው ያለው። ስለሆነም በዚህ ጉዳይ ላይ መነጋገር አስፈላጊ ሆኖ ስለተገኘ በተለይ ከአዋጅ 4767 ጋር ተያይዞ አንዳንድ ነጥቦችን ማስቀመጥ እፈልጋለሁ። ለረጅም ዓመታት በመንግስት እጅ የነበረ ቤትን በተመለከተ ባለቤት ነኝ የሚል ወገን ቤቱ በአዋጅ ቁጥር 4767 መሰረት የተፈቀደለት መሆኑን ወይም ያላግባብ ከአዋጅ ውጭ ተወስዶብኛል የሚል ከሆነም ለሚመለከተው አካል ጥያቄውን አቅርቦ ውሳኔ አግኝቶ ባለመብት ስለመሆኑ ማስረዳትና ማረጋገጥ እንዳለበት ይታወቃል። አንዱ ነጥብ ይሄ ነው። ሁለተኛው ነጥብ ከአዋጅ ውጭ የተወረሰ ቤት ጉዳይ አይቶ የመወሰን ስልጣን በተመለከተ ከአዋጅ ውጭ ተወስዶብኛል ማለት በመሆኑ ከአዋጅ ውጭ ተወስዶብኛል የሚባሉ ቤቶችን ባለቤትነታቸውን በማጣራት ውሳኔ ለመስጠት የአዋጅ ቁጥር 110/87 ለኢትዮጵያ ፕራይቬታይዜሽን ኤጀንሲ ስልጣን የተሰጠ በመሆኑ ፍርድ ቤቶች ጉዳዩን አይቶ የመወሰን ስረ ነገር ስልጣን የሌላቸው ስለመሆኑ መነጋገር በጣም አስፈላጊ ነው። ሶስተኛው ነጥብ
የማስረዳት ሸክምን በተመለከተ ነው። በአዋጅ ቁጥር 4767 መሰረት ቤት መወረስ አለመወረስ ክርክር ያስነሳ እንደሆነ በቅድሚያ ቤቱ አልተወረሰም የሚለው አካል ይህንኑ ተገቢነት ያላቸው ማስረጃዎች በማቅረብ በቅድሚያ የማስረዳት ኃላፊነት ያለበት መሆኑን ማወቅ በጣም አስፈላጊ ነው። አራተኛውና በጣም ኢምፖርታንት ነጥብ የቅጽ አገልግሎትን በተመለከተ ነው። የተወረሱ ቤቶችን ለመመዝገብና ማስረጃዎችን ለመያዝ የሚሞሉ ቅጾች ዓላማቸው የቤቶችን መረጃዎች መያዝ እንጂ የቤት ባለቤትነትን ለማመላከት የሚቀመጡ ቅጾች አይደሉም። ብዙ ጊዜ ግን አይታችሁ ከሆነ እኛም ያጋጥመን ዳኞችም ያው እዚህ ቤት ያላችሁ ቴክኒካሊ የምትከታተሉት ሰዎች ሰው ቅጽ አለኝ ብሎ ነው የሚከሰው። ዳኞችም የሚያከራክሩት ቅጽ ሞልተሃል፣ ቅጽ አለህ ብሎ ነው የሚያከራክሩት። ስለዚህ ይሄ እንደ ዋና ማስረጃ ሊወሰድ እንደማይችል ማየት አስፈላጊ ነው። አም ፕሮቮክ እያደረኩ ነው። ይሄ የውይይታችን በጣም ማዕከላዊ ነጥብ መሆን መቻል አለበት። ስለዚህ ይሄ ነገር በተለይም በአዲስ አበባ ከተማና በክልል ከተሞች በክልል ዋና ከተሞች ከፍተኛ ችግር እየፈጠረ መሆኑን ጥናታችን የሚያሳዩ ይሄን በመሆኑ ከዚህ አንጻር በዚህ ጉዳይ ላይ ውይይት ማድረግ እንዳለብንና በተለይ ደግሞ የክልል ጠቅላይ ፍርድ ቤት ፕሬዝዳንቶች በምትወጡበት ጊዜ የዞን ከፍተኛ ፍርድ ቤቶች፣ የወረዳ ፍርድ ቤቶች እነዚህን ጉዳዮች በተለይ ፌዴሬሽን ምክር ቤት ከዚህ አንጻር የሰጠውን የመጨረሻ ውሳኔ ማክበር ስላለባቸው ይሄንን ጠቅሰው ይሄን ማከራከር እንደማይችሉ በደንብ ማሳየት፣ ማስተማር፣ ማስገንዘብ በጣም ወሳኝ ነው። በዚህ የተነሳ አንድ የታየ ጉዳይ የመጨረሻው ልክ እንደ ህገ መንግስቱ የሚቆጠረው የፌዴሬሽን ምክር ቤት ውሳኔ እንደገና ክርክር እየተደረገበት ስለሆነ ከዚህ አንጻር ዘሴም ላይ ሆነን ጉዳዮችን እንድናስተናግድ መነጋገር ስላለብን የተጠራ መድረክ ነው። እንግዲህ የዳኝነትና የፍትህ ተቋማት የህገ መንግስት የበላይነትን ማረጋገጥ የማክበርና የማስከበር ህገ መንግስታዊ ግዴታ ተጥሎባቸዋል። የፌዴሬሽን ምክር ቤት ስልጣንና ተግባር ለመዘርዘር የወጣ አዋጅ ቁጥር 1261 2013 አንቀጽ 22(1) መሰረት ምክር ቤቱ የሚሰጠው ውሳኔ የመጨረሻና አስገዳጅ እንደሆነ ተደንግጓል። የመጨረሻ ውሳኔ ልክ እንደ ህገ መንግስቱ የሚቆጠር ማለት ነው። ነገር ግን ይሄንን በማክበር ደረጃ አንዳንድ ቦታ ላይ አንዳንድ ፍርድ ቤቶች ላይ የምክር ቤቱን የመጨረሻ ውሳኔ ደግመው የማወያየት ነገሮች አሉ። ይህ ደግሞ ህገ መንግስታዊ አይደለም። በዚህ ላይም ብንወያይ መልካም ነው። በዚህ ላይም ብንነጋገር መልካም ነው። ምክር ቤቱ ህገ መንግስት ትርጉም ጉዳይ ላይ የሚሰጡ ውሳኔዎች በህገ መንግስቱ ይዘትና አፈጻጸም ላይ የሚፈጸሙ ትርጉሞች በመሆናቸው የአስገዳጅነት ደረጃቸው ከውሳኔ በኋላ ለሚከሰቱ ሁሉም ተመሳሳይ ጉዳዮች ላይ የሚሆን ነው። ስለዚህ ምክር ቤቱ የሰጣቸው ውሳኔዎች እንደ ህገ መንግስቱ አገልግሎት ላይ ይውላሉ ማለት ነው። ስለዚህ ይጠቀሳሉ ማለት ነው። እንዲሁም በዚህ አዋጅ ቁጥር 1261/13 አንቀጽ 82 ምክር ቤቱ የሚሰጣቸው ውሳኔዎች እንደ አንድ የህገ መንግስት ድንጋጌ እኩል ተፈጻሚነት እንደሚኖራቸው ደንግጓል። በመሆኑም የምክር ቤቱ ውሳኔ በሁሉም ፍርድ ቤቶች ላይ ተፈጻሚነት ያለው በመሆኑ ከምክር ቤቱ ውሳኔ ጋር የሚቃረን ውሳኔ መስጠት ህገ መንግስቱን የሚጥስ በመሆኑ በህገ መንግስቱ አንቀጽ 9(1) መሰረት ተፈጻሚነት እንደማይኖራቸው ልንገነዘብ ይገባል። ይህ የምክክርና የስልጠና ሰነድ የተዘጋጀውም በባለድርሻ አካላት መካከል ጠንካራ ትስስርና ቅንጅት በመፍጠር ህገ መንግስታዊነትን ለማረጋገጥ ነው። እናንተ የዳኝነትና የፍትህ ተቋማት የምክር ቤቱን የህገ መንግስት ትርጉም ውሳኔዎች በመፈጸምና በማስፈጸም ዜጎች የሚገባቸውን ፍትህ እንዲያገኙ የምታደርጉት ጥረት እጅግ በጣም ወሳኝ ነው። ለሪፈረንስ እንዲሆን አይታችሁ ከሆነ ከፊታችሁ ላይ የተቀመጡ መጽሔቶች አሉ። ምክር ቤቱ ውሳኔ የሰጠባቸው እንደ ሃንድ ቡክ ሊያገለግሉ የሚችሉ ፌዴሬሽን ምክር ቤት ምንድነው እየወሰነ ያለው የሚለውን ኢቭን በዌብሳይት ጭነናቸዋል። በጣም ኢምፖርታንት የሆኑ አከራካሪ የሆኑ ለዳኞች የሚያስቸግሩ ጉዳዮች በሚኖሩበት ጊዜ ዌብሳይት ላይ እንጭናቸዋለን። ስለዚህ እነዚህን በማየት ዘሴም ፕላትፎርም ለምንሰራው ለህገ መንግስቱ የበላይነት ለህግ የበላይነት እስከሆነ ጊዜ ድረስ የፍርድ ቤቶች፣ የወረዳ ፍርድ ቤቶች፣ ከፍተኛ ፍርድ ቤቶች
ጠቅላይ ፍርድ ቤቶች ሰበር ሰሚ ምን ስራው ለጋራ ለህዝብ ስለሆነ በጋራ በመነጋገር በጋራ ነገሮችን መፍትሄ በማስቀመጥ ለህብረተሰቡ የተሳለጠ የህግና የፍትህ አገልግሎት እንድንሰጥ በዚህ አጋጣሚ አደራ ማለት እፈልጋለሁ። በውይይታችን ላይ መነጋገር እንችላለን። ህገ መንግስቱ የመተርጎም ስልጣን ለፌዴሬሽን ምክር ቤት ይሰጣል። ይሄ ወደፊት ይቀጥላል አይቀጥልም ምንድነው ብናደርገው? እሱም ራሱን አስችለን ህገ መንግስት የመተርጎም ስልጣን የማን ይሁን ለማን ይሰጥ ለማን ይሰጥ በዚህ ከዚህ አንፃር ይህ ስልጣን ለማን ይሰጥ የሚለውንም ራሱን የቻለ ጽሁፍ አዘጋጅተን ምናልባት ከመካከላችሁም ጽሁፍ ማዘጋጅተው ካለ we can ዲስከስ ማድረግ እንችላለን። በቀጣይ በሀገራዊ ምክክሩ ህገ መንግስቱን የማሻሻል አሜንድ የማድረግ ሌሎች ነገሮች ካሉ ቁጭ ብለን ተነጋግረን መፍትሄ እናስቀምጣለን። ከህገ መንግስት ከመተርጎም ባለፈ ክሪቲካል የሆኑ ወሳኝ የሆኑ ጉዳዮች በሚያጋጥሙበት ጊዜ ምን ልናደርግ እንችላለን? ለምሳሌ ምርጫን በተመለከተ ምን ልናደርግ እንችላለን? በህገ መንግስት ፍርድ ቤት ልናደርግ እንችላለን። አሁን ምርጫን ማራዘም ባስፈለገበት ጊዜ ፌዴሬሽን ምክር ቤት በህገ መንግስት ትርጉም ባይሰጥ ኖሮ የነበረውን ችግር ታስታውሳላችሁ። እንዲህ አይነት ክሪቲካል ፖለቲካል ውሳኔዎች በሚጠይቁበት ጊዜ ምን ይሁን፣ ምን አይነት ፍርድ ቤት እናቋቁም፣ ተጠሪነቱ ለማን ይሁን የሚለውን ነገር ደግሞ ወረቀት አዘጋጅተን ወደፊት እንደዚህ አይነት መድረክ አመቻችተን ከህግና ፍትህ ኢንስቲትዩት ጋር ተነጋግረን ከጠቅላይ ፍርድ ቤት ከፌዴራል ካሉ ፍርድ ቤቶች ጋር ክልል ካላቸው ፍርድ ቤቶች ጋር እንዲህ አይነት በእውቀት ላይ የተመሰረተ ዲያሎግ መነጋገር በእውቀት ላይ የተመሰረተ እያንዳንዱ ሰው የተለያየ ግንዛቤና እውቀት ስላሉ ኮንትሪቢዩት ያደርጋል በሀገሪቱ የህግና የፍትህ ስርዓት ላይ። ስለዚህ እውቀታችሁን እዚህ እንደዚህ አይነት መድረኮችን በማዘጋጀት መነጋገር በጣም ጥሩ ነው። ይህ አይነት ነገር በጋራ መስራት መለመድ መቻል አለብን። በነገራችን ላይ ይሄ መድረክ እንዲሳካ እንዲፈጠር የተባበረን የፌዴራል ፍትህና ኢንስቲትዩት ምርምር ኢንስቲትዩትን ከፍተኛ ምስጋና ማቅረብ ፈልጋለሁ። ይልመድባችሁ። ወደፊትም እንዲህ አይነትን መድረኮችን እያዘጋጀን እንነጋገራለን ብለን ነው የምናስበው።